እኔ የምላችሁ ውዶቼ ተከስተ ግን ብሩክን የደበደበው ይመስላችኋል? እኔ ግን ብሩክ አይመስለኝም የተደበደበው ማለት ነው። ማለት ልብ ብላችሁ ከተመለከታችሁት ብሩክ ሲወጣ ምንም ኮፍያ ነገር አላደረገም። ግን ደግሞ ያ የተደበደበው ሰውዬ ተከስተ የደበደበው ሰውዬ ኮፍያ አድርጓል። በዛ ላይ ደግሞ ጃኬቱ ሌላ ጃኬት ነው። ገብታችኋላ? እና ሚኪ አሁን ላይ ተከስተ ያስደበደበው ሰውዬ ሌላ ሰው ነው። በነገራችን ላይ ስልክ ደውሎ እንግዲህ ተከስተ ብሩክ ወጥቷል እና ተከተለው በጥንቃቄ ምንም አይነት ስህተት እንደባለፈው አልፈልግም እያለው ነበረ። እናም ተከስተም እሺ ብሏል። እናም እዚህ ጋር በነገራችን ላይ ያው ብሩክ ወደ ውጭ ሲወጣ እንዴ ልትሄድ ነው እንዴ እኛ እኮ እዚህ እኮ የምትሆን መስሎን ነበረ እንዲሁ እኮ ብትቀመጥ ጥሩ ነበረ ምናምን ሲለውም አይ መሄድ አለብኝ አሁንም አስፈላጊ ስለሆነ ነው እንጂ የመጣሁት ለመምጣት አልፈለኩም ነበረ ሲለውም አይሽ በቃ ግን እኮ ብትቀመጥ ቤት ነበር አለው። እዚህ ጋር ብሩክ ማን የተመቸው? አዎ እሱማ ቤቴ ነው፣ ግን መሄድ ግዴታ ስለሆነብኝ ነው መሄድ ግዴታ ስለሆነብኝ ነው ሲለውም እሺ በቃ ምናምን ይላል። ከዛም እንግዲህ ተርሴትዬ በመኪና ሸኘዋለሁ ብላ አልነበረ የሚወጣቸው። ግን የሚገርመው ነገር ይሄ ተንኮለኛ መኪናውን ጎማውን አተንፍሶታል። ገብቷችኋላ? ጎማውን አተንፍሶት እንግዲህ በነገራችን የሆነ ሚስባሩን ስመለከት ምንድን ነው ይሄ እዚህ ጋር ምናምን ብዬ ነበረ። ለካ ትርሴትዬ መኪናው ጎማው ተንፍሷል ስትለኝ ሚስባሩን ሲያስቀምጠው ለካ እሷ ተንፍሶት ነው አልኩኝ። እናም እንግዲህ ትርሴት እኔ እሸኘዋለሁ በመኪና ምናምን ስትለው እንደዛ ይሻላል ላውድ ምናምን ይላታል ማለት ነው። ከዛ እሺ ምናምን ብለው እንግዲህ እንትን ይላሉ ተያይዘው ወንዱም ልጅ እንግዲህ እኔ እሸኘዋለሁኝ አባቴን እኔ እሸኝሃለሁ ተባብለው ነበረ በአንድ የወጡት ማለት ነው። እናም እንደዛ እንግዲህ ልጆቹም በነገራችን ላይ እንዴት ነው ደስ አላችሁ ወይ ምናምን ስትላቸውም አዎ እኛ በጣም ነው ደስ ያለን ምናምን ስትል ይኸውልሽ ፌበን በተለይ ከእንግዲህም በኋላ አባታችሁ እንዳላችሁ ማስቸገር የለባችሁም፣ ምግብም ስሰጣችሁም መብላት አለባችሁ ስትልም እንግዲህ ትነግራቸዋለች። ፌበንም እኔ እኮ አልበላኩ ስላለኝ ነው ትላለች። ለምንድን ነው አልበላም ያለች ስትላት ምክንያቱም አባቴ የሞተ ስለመሰለኝ ነው እንደዛ ነው ማየ ስላታለች። እና ከእንግዲህ በኋላ በቃ አሁን እንዳልሞተ አረጋግጥሽ አይደለ እንደማይሞትም አረጋግጭ። አውድ አሁንማ በጣም ደስ አለኝ። በቃ ከእንግዲህም በኋላ አባዬ ምንም ነገር እንዳይሆነው ጸሎት እጸልይለታለሁ ስትልም ፌበንም ለእናቷ ትነግራታለች። በዚህ ጊዜ ምንድነው ያለቻቸው ትርሲትም እንዴ ለእኔስ አትጸልዩልኝም እንደ ስትላቸው እንዴ እጸልይልሻለሁኝ ለአንቺም እንጸልይልሻለን ወንዱም ልጅ እንግዲህ በዚህ ጊዜ እኔም እጸልይልሻለሁኝ እያሏት ነበረ። እሺ በቃ ለማንኛውም በሎ ደህና ዳሩ ምናምን ትላለች። ተኙ ትላቸዋልና ወደ ማንጋን የመጣቸው ወደ ሚኪ ጋር ትመጣለች። ሚኪ ጋር ስትመጣ እንግዲህ ሚኪ ይሆናል አይደለ ደስ ብሎታል። ምክንያቱም ብሩክን አስደበደብኩኝ በቃ አስገደልኩ ከእንግዲህም በኋላ በቃ ተመልሶ አይመጣም ብሎ ማለት ነው። ግን ብሩክ አይደለም የተደበደበው ውዶቼ። ይሄ ካልሆነ ምን አለች ትሉኛላችሁ? ተከስተ ብሩክን አይደለም የደበደበው። በቃ ልብ ብላችሁ ተመለከታችሁት። ልብሱ ራሱ ኮፍያ ሁሉ ነገሩ ብሩክ አይደለም። እሱ የሆነ በጨለማ እንግዲህ ዝም ብሎ ትርሲት እኮ በነገራችን ላይ ዝም ብለሽ ሸኘሽው እንዴ ብሎ ሲነግራት ሚኪ በዚህ በጨለማ እንደ ዝም ብለሽ ሸኘሽው እንዴ ምናምን ስትል አይ ብር ሰጥቼዋለሁኝ በላዳ እንዲሄድ ብር ሰጥቼዋለሁ ትለዋለች። እንደዛ ነው? አዎ ምን አለ እሱ በቃ እንደዛ ከሆነማ ነገ ጠዋት ቁርስ የምበላው በሱ ብር ነው አላለም። አፈር ብላ እንደዋራ እንደው ይሄ ሰውዬማ በቃ አቃጥሎ ሊገለኝ ነው። እናም እንደዛ እንግዲህ ክን እያሉ ነው። እና ዛሬ እንግዲህ መቼም የምንተኛው እንቅልፍ አለ ትርሲት የምታስበው ሌላ ነው። ትርሲት እንግዲህ ከን የምታስበው በብሩክ መምጣት ደስተኛ ሆኗል ብላ ነው። ግን አይደለም። እሱ ደስተኛ የሆነበት ምክንያት ምንድን ነው ካላችሁ ተከስተ እንግዲህ ግን ብሩክን ስለገደለለት ነው። ገባችሁ? ብሩክ ስለሞተ ነው እሱ ደስተኛ የሆነው እንጂ ተከስተ እንግዲህ ማለቴ በብሩክ መምጣት ደስተኛ ሆኖ አይደለም። እናም እንደዛ እያሉ እንግዲህ ታወራለች። ትርሴትዬም በጣም በደንብ ነው የምንተኘው የዛሬውን ቅልፍማ በጣም ይለኛል እንዴት ሰላም እንዴት ተሰማኝ ትላለች።
በጣም በጣም እያለም እሱም እንግዲህ ግን እያሽቃበጠ ተመልክተነዋል። እናም ትርሲት የዛሬው ቀን ደግሞ በጣም ይባረዳል ስትል እንደ ታዳኔ ባለሽን አቅፈሽ ሞክረዋ እያለም ያው እንግዲህ ሚስማሩን ከኪሱ አወጣና ማለት የሆነ ግንቡ ስር ያስቀምጠዋል። እና በነገራችን ላይ እንግዲህ በጉጉት የምንጠብቀው ነው ይሄንን ነገር ብሩክ ተደብድበዋል ወይስ አልተደበደበም የሚለውን እንግዲህ ግን እናንተም በኮሜንት አስቀምጡልኝ። ብሩክ ነው የሚደበደበው ወይስ የማይደበደበው የሚለውን በቀጣይ እንግዲህ ግን እናየዋለን ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራቸው የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ካያ ድራማ እንዲሁም በትንሹ እንግዲህ ግን ምሳሌ ድራማን ቀልቀል አድርገን ይዘንላችሁ ቀርበናል። ቪዲዮውን እስከ መጨረሻው አዳምጣችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ሌላው እንግዲህ ግን ኤደን ነች። ኤደን በምሳሌ ድራማ ላይ ያው ማለት ልጅ እንዳላት እንግዲህ ግን ለማንም አላሳወቀችም ነበረ። ማህሌት እንግዲህ ያው አብራ ስትኖር ራሱ ኤደን ልጅ እንዳላት አታውቅም ነበረ። እናም አሁን ላይ ያው ዝና አስሮ እንትን ሲላት ኤደንም በልጇ በኩል አስፈራርቼ መረጃዎችን ማግኘት እፈልጋለሁ እችላለሁ፣ ስለዚህ አንድ እድል ስጠኝ፣ መልካም ዜና ነው ይዤልህ የምመጣው ብለዋለች። እናም ባለችው መሰረት የኤደንን ልጅ አፈላልጋ ምናምን ኤደን ጋር ትደውልላታለች። ኤደንም ያው እንዴት ነው በመጀመሪያ ያው የመድብል እሷ ማህሌት ጋር ተገናኝታ ስትመለስ መድብል ሲወጣ ነበረ። ያንን እንግዲህ ግን ያው በግልጽ አድርጋ ባትነግራትም ስለ ጠበቃው እንግዲህ ይሄን ይሄ ነው ብላ ባትናገርም ኤደን አሁን ላይ እንዴት ነው ለነ ብሩክ እያዘነች ነው። ወይኔ ምስኪኖች። ምክንያቱም እንግዲህ ጠበቃውን ያው መረጃ እየሰጣቸው ነው። ጠበቃው በነገራችን ላይ አሁን ላይ ቃሉን ሰጥቷል። ያው አሪፍ ነገር ነው። እኔ ግን እፈራለሁኝ ኤደንን ማለት ነው። ማለት የምፈራበት ምክንያት ምንድን ነው? አሁን በልጇ አስፈራርታት እንትና ማህሌት ስታስፈራራት አሁን ኤደን ደግሞ ሁሉንም ነገር ሰምታለች። ጠበቃው እንደተናዘዘ ምናምን ጠበቃው እዚህ ቤት እንዳለ ሁሉንም ነገር ስላወቀች በልጇ ስታስፈራራት ኤደን ለማህሌት ሁሉንም ነገር እንዳትነግራት ብዬ በጣም ነው የምሰገው። እኔ ግን አሁን ምሳሌ ሁሉንም ነገር ሰምታለች። ኤደን እንግዲህ ከማህሌት ጋር ስታወራ ማህሌትን ስትራገም በምን ቀን ነው ከአንቺ ጋር የተገናኘሁት እያለችም በጣም በመራር እያለቀሰችና እንዲሁም ማህሌትን ስትራገም ነበረ። ልጅን በፍጹም ጫፏን እንዳትነኪያት፣ ልጅን እዚህ ነገር ውስጥ እንዳታስገቢያት እያለች በምለፈልፍበት ወቅት እንግዲህን ምሳሌ ሁሉንም ነገር ሰምታለች። ምሳሌ ይህንን ነገር መናገር አለባት ብዬ ነው የማስበው። ገብቷችኋላ ወይ? ምሳሌ ይህንን ነገር ለነ መድብል ወይም ለነ ቅድስት ትናገርና መፍትሄ መፈለግ አለበት እንጂ አሁን ኤደን እንግዲህ በልጇ ስታስፈራራት ማህሌት ይህንን ቪዲዮ ስትናገር ቪዲዮን ወይ ሰርቀሽ አምጪ ልትባል ትችላለች። ገባችሁ? በዛን ጊዜ እንግዲህ ግን ወይ እነሱ እንግዲህ አገር ሰላም ነው ብለው ምንም ሳያዘጋጁበት እና ሳያስቡበት ይሄ ቪዲዮ ከጠፋ እንዲሁም ደግሞ ጠበቃው ደግሞ ሌላ ነገር ከገጠመው በቃ በድጋሚ እነ ብሩክ ችግር ውስጥ ነው የሚገቡት ማለት ነው። እናም አሁን ማህሌት እንግዲህ ግን በልጇ አስፈራርታታለች። ወይ ምንም የምታሳሳ ልጅ ነች ያለችሽ ስትልም ኤደንም ልጅን እዚህ ነገር ውስጥ እንዳታስገቢያት ምናምን ስትልም ይኸውልሽ እንደዛ ከፈለግሽ እኔ የምልሽን ነገር ታደርጊያለሽ። ምንድን ነው የምፈልጊው ከኔ ስትላት አይ የምፈልገው ብዙ ነገር ሊኖር ይችላል፣ ግን ይህንን ነገር ደግሞ ከዝና ጋር ተማክሬ ብነግርሽ አይሻልም? ይኸው እንዳልኩሽ ከዝና ጋር ተማክረን እንነግርሻለን፣ ስልኬን ጠብቂ በማለትም ታስፈራራታለች። በዚህ ጊዜ ኤደን እንግዲህ በጣም እያለቀሰች ነበረ። ሌላው ውዶች እንግዲህ መርዙ ደላላው ነው። መርዙ ደላላው ያው ይችን ኤፍራታ ለባለ ሀብት የማህፀን ማከራየት እንግዲህ አገናኝቷት ነበርና እነሱም ባለፈው እንዳያችሁት መርዙ እንዳለኝ ፍቅረኛ እንደሌለሽ ነግሮኛል ሲላትም በጣም ተናዳ ነበር እና እንዴ አለሽ እንደ ምናምን ሲላት አይ የለኝም እንደው ሞቷል ነበር ያለችው። እናም ተናዳ እንግዲህ ያው መርዙ ደላላውን ትወደዋለች ኤፍራታ። በነገራችን ላይ ከተመለከታችሁት መርዙን ትወደዋለች። ገባችሁ? እናም
እንደዛ ምናምን ትላለች። እሺ በቃ ለማንኛውም የዲኤንኤ ምርመራ ይደረጋል እናደርግና በቃ እንዳንቺ ወደድኩት ሰው የለም ብለው የዲኤንኤ ምርመራ እንግዲህ ሊያደርጉ ሲሄዱ ከዲያስፖራው ጋር ነፍሰ ጡር ነሽ ትባላለች። እና ነፍሰ ጡር ነሽ ስትባል ማመን ያቃታት። እኔ ነግሬያችሁ ነበር እኮ በነገራችን ላይ እኔ ተናግሬያለሁ። ኤፍራታ ማለት ብታረግዝ እንኳን የምታረግዘው ልጅ የሚሆነው የመርዙ ደላላው ነው ብዬም ተናግሬያለሁኝ። እናም አሁን ላይ እንዳልኩትም የመርዙ ደላላውን ልጅ በማህፀኗ ተሸክመዋለች። እናም በጣም ነው ደስ የሚለው በነገራችን ላይ እና ከዲያስፖራው ጋር እንግዲህ ተለያይተዋል። ተመልሳ መታ ለመርዙ ደላላው ስትነግረው መርዙ ደላላው በጣም ነው ደስ ያለው። በቃ በጣም ከሚባለው በላይ ወንድ ነኝ እችላለሁኝ አለ እና ራሴን አጠፋለሁ እኮ ብሎ ነበረ ግን እና ለዳጣ እንግዲህ ነግራት ዳጣም ምን ትለዋለች? ሳልነግርህ እዛኛው ቤት ጎረቤት አንድ የሚለቀቅ ቤት አለና እና የሚያሻሽጥ ደላላ ምናምን ካገኘሽ ብሎኛ አባዬ ሲላትም እንዴ አለ እያለ ነበር። አለ እጅ ላይ የሚከራይ ሰው አለ፣ ባዶ ቤት ነው ከፍ ቤት ምናምን እያለ እንግዲህ እንትን ሲል አየክ። ይኸውልህ መርዞ አንተ የሚያምርብክ እንደዚህ ነው ልልፈልጌ ነው። ራስን ማጥፋት ጥሩ አይደለም። የማይሆን ነገር ወደ ቅንጭላትክ አታምጣ ትለውና እሷም ዳጣም ይሄንን ምክር ትመክረውና ትሄዳለች ማለት ነው። እና ልትመክረው እንግዲህ እንዲሁ በዘንድሮ የማንም እንትን መቀለጃ አልሆን እያለም እየተናደደ ነበረ። አዎ ነገር እኮ ልክ ነች ዳጣ፣ ለምንድን ነው ራሴን ማጠፋው? እንደውም ምን የመሰለ ቆንጅዬ ችክ ጠብሼ ነው ማናድዳት። ይሄ ነገር እኮ ደግሞ በእነሱ ነው የሚያምረው እያለም እንትን ሲልም እንግዲህ ግን ዊ ኤፍራታ እንዴ ስራሽን ይስጥሽ እያለም እየተናደደ እንግዲህ ወደ ቤት ሲሄድ ያው የልጅ አባት ነክ ተብሏል። በጣም ነው ደስ የሚለው። እናም ውዶቼ እንግዲህ በቀጣይ ፓርት እስከምንመጣ መልካም ቆይታ። ባይ ባይ።